ሰላም። ይህንን ልብን የሚመስጥ ደብዳቤ የጻፈው በጌታችን ኢየሱስ ክርስቶስ ላይ የሞት ፍርድ ፈርዶ የነበረው ጲላጦስ ነው። የጻፈውም ከእርሱ በላይ ወደ ነበረው ጲላጦስ ቄሳር ነበረ። ደብዳቤውን ያገኘሁት ጥንታዊ ከሆነ መጽሐፍ የእንስሳት ታሪክ የተሰኘው ከገጽ 116 ነው። እኔ እንደ እግዚአብሔር ፈቃድ የቅዱሳን ስዕላትን የምሰራ ወንድማችሁ ሰዓሊ ኤፍሬም ነኝ። ምናልባት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ምክንያቱም ይህ ቻናል እጅግ በጣም ጠቃሚ የሆኑ መንፈሳዊ መልእክቶችን የምትካፈሉበት ቻናል ስለሆነ፣ እንዲሁም ደግሞ ላይክ፣ ሼር እያደረጋችሁ ኮሜንት እየጻፋችሁ አብራችሁኝ አገልግሉ። ደብዳቤው እንዲህ ይላል። ለጢባሪዎስ ቄሳር ሰላም ላንተ ይሁን። ኢየሱስ ስለሚባለው ሰው ግርማዊነትህ ለማወቅ የጠየቁን ለማማለት ከዚህ የሚከተለውን እጽፋለሁ። በዚህ እኔን እንደ ራስ አድርገህ የሸምከኝ የፍልስጤም ምድር እጅግ በጣም የተለየ መልክና ስልጣን ያለው አንድ ሰው ተነስቷል። ታላቅ መምህርና ነቢይ ነው ይሉታል። ደቀ መዛሙርቱ ግን የእግዚአብሔር ልጅ ነው ይላሉ። ስሙ ኢየሱስ ይባላል። እንደ እውነቱ ከሆነ ቄሳር ሆይ፣ ኢየሱስ የተባለው ክርስቶስ በየጊዜው ድንቅ ተአምራት ያደርጋል፣ ሙታንን ያስነሳል፣ ድውያንን ከማንኛቸውም ደዌና ሕመም ይፈውሳል። ከዚህ ጋር ጥልቅና መንፈሳዊ በሆነ መልእክቱ መላውን ኢየሩሳሌም አስደንቋታል። አቋሙ አካሉ ግርማ ያለውና መልካም አንጸባራቂ ጸጋ የተመላበት በመሆኑ ማንኛቸው የሚያው ሁሉ ይወደዋል ይፈራዋልም። አንዳንድ ጊዜ ቀላ ያለ መልኩና መሃል ለመሃል ተከፍሎ የሚታየው ፂሙ የሚሰጠው ውበት ፍጹም ግምት የሌለው ነው። የፊቱ ቅርጽ፣ መልአካውያን አይኖችና የጥቁር ወርቃማ ፀጉሮቹ ማወራረድ የሚሰጡት የተንጸባረቀ ውበት ማንም ሰው ለረጅም ጊዜ አተኩሮ ሊመለከተው አይችልም። የሚመስለው እናቱን ነው። እሷም ደግሞ በዚህ ክፍለ ሀገር በማንም ያልታየ ውበትና የትህትና መልክ ያላት ናት። ቆራጥ የሚያከራክሩ ንግግሮችም በውስጣቸው የሚገኘው ፍጹም የሆነ የመንፈስ ልዕልናና የእውቀት መጠናቸው ከታላላቅ አዋቂዎች ተብለው ከሚገመቱ ሰዎች እጅግ አድርጎ የራቀ የጠለቀ ምስጢር አላቸው። በተግሳጽና በዘራት ጊዜም በጣም ኃይለኛ ነው። በማስተማርና በማብራራት ጊዜ ደግሞ ትሁት፣ ተወዳጅና ልብ የሚመስጥ ነው። ራሱን ሳይከናነብና መጨመሪያ ሳይጨማ በእግሩ ይሄዳል። በሩቅ የሚያዩት አንዳንዶች ይስቁበታል። ነገር ግን ወደፊቱ ሲቆሙና ሲቀርቡ በመንቀጥቀጥ ያደንቁታል። ማንም ቢሆን ሲስቅ አየሁት የሚል የለም። ነገር ግን ብዙዎች ሲያለቅስ አይተውታል። የቀሩት ሁሉ ብዙ ስራና ፎስ ማግኘታቸውን ይናገራሉ። ነገር ግን ገዥና ተገዥ የለም። በአባቴ ፊት በእግዚአብሔር ፊት እኩል ናቸው፣ ምንም ልዩነት የላቸው ብሎ ስለሚያስተምር የግርማዊነትህ አጥፊ ሳይሆን አይቀርም በማለት ብዙ ሰዎች እየመጡ ይነግሩኛል። ስለዚህ ጉዳይ ብታዝግ ወዲያውኑ ትእዛዝህ የሚፈጽም ይሆናል። ጤና ሁን ፒ ሎንቲሎ ይላል። እንግዲህ እጅግ ልብን ይመስጣል። እንዴት አገኛችሁት? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡ። እኔ በዚህ ቪዲዮ ላይ ልቤን የነካው ነገር ምንድን ነው? ጌታችን ኢየሱስ ክርስቶስ ጫማ አልነበረው። ያን ሁሉ ቦታ እየዞረ ስለኛ የተንከራተተ ሲያስተምር ያለ ጫማ ነበር የኛ ጌታ። ደግሞም ማንም ሲስቅ አላየው። ሲያለቅስ ግን ብዙዎቹ ተመልክተውታል። አልዓዛር ከሞተ በኋላ አልቅሶ ነበረ። የኛ አዛኝ አባታችን፣ አምላካችን፣ ጠባቂያችን የዋሁ። እስቲ ሀሳብ አስተያየት እናንተ ኮሜንት ላይ አስቀምጡ። እኛ በአገልግሎት ማለትም በቲክታክ ወይም በዩቲዩብ እናገለግል በሰዎች ጉድለት እንሳለቃለን፣ እንስቃለን ወይስ ስለ ሰዎች እናለቅሳለን? በየትኛው የመጽሐፍ ክፍል ላይ ማንም ሐዋርያ ሳቀ ሲባል አላየውም። ግን ቅዱስ ጳውሎስ ስለጠፉት እንደሚያለቅስ አስተምሮናል። እናም ስለ ሰዎች አዛኞች እንሆን ብዬ ሐሳቤን አካፍላለሁ። እዚህ ስክሪን ላይ አንድ ቪዲዮ የሚታያችሁ ከሆነ ስለ የቅድስት ሥላሴ ስዕል ትርጉሙ ቪዲዮ የሰራሁት ነው። ተከታተሉት። የቅድስት ሥላሴ ስዕል ሚስጥሩን ጠብቆ መሳል ያለበት ስዕል ነው። ምክንያቱም ስለ ሚስጥረ ሥላሴ የሚያስተምር በመሆኑ ማለት ነው። ነገር ግን ገበያ ላይ የቅድስት ሥላሴ ስዕል ተብሎ የሚሸጥ ሚስጥሩን ያልጠበቀ ስዕል አለና
ለይተን እንድናቅዘን እጅግ በጣም የሚጠቅመን ቪዲዮ ስለሆነ ቪዲዮውን ተመልከቱት። ይህ ቪዲዮ እጅግ በጣም ጠቃሚ ነው። ሌሎች ሰዎችም ቢካፈሉት ይጠቅማቸዋል ብላችሁ የምታስቡ ከሆነ በተቻላችሁ መጠን ላይክ፣ ሼር እያደረጋችሁ ኮመንት ጻፉ። ኮመንት ቫይራል ሊወጣ ዘንድ ያደርጋል። ደግሞስ ለሚያገለግል ሰው ቃለ ሕይወትን ያሰማል ይባል የለ? ስለዚህ ቃለ ሕይወትን ያሰማል እያላችሁ ጻፉ። እንደዛ ብላችሁ ለምትጽፉ ደግሞ አሜን፣ ለእናንተም ቃለ ሕይወትን ያሰማል ብዬ ምርቃቴን እመርቃለሁ። አመሰግናለሁ አብራችሁ ቆይታ ስላደረጋችሁ። እንዲሰራላችሁ የምትፈልጉት መልእክት ካለ ጥያቄያችሁን ኮመንት ላይ አስቀምጡልኝ። አመሰግናለሁ። ሰዓሊ ፍሬም ነኝ።